ኢንቦክስ በቲክቶክ ብቻ ነው የምታናገሩኝ። በቲክቶክ ብቻ ኢንቦክስ ላይ ወደ አውሮፓ መሄድ ፈልጋለሁ 2 ሚሊዮን አለኝ አካውንት ላክልኝ ካላችሁ ይራሴ በቀለ ለማ ጉርሙ የሚለውን አካውንት ልክላችኋለሁ። ታስገቡና ከፈለጋችሁ በድርሃም ከፈለጋችሁ በኢትዮጵያ ብር ታስገቡና ከዛ በኋላ ደረሰኙን ትልኩልኛላችሁ። ስትሄዱ 500,000 ብር ነው በወር ደሞዝ የሚከፈላችሁ። ያው በ4 ወር ትመልሳላችሁ ማለት 2 ሚሊዮን ምን አላት። ስለዚህ እኔ ደግሞ የ20 ሰው ነው የምፈልገው። 20 ሰው ካልሞላ ራሱ አልቀበልም። 20 ሰው ግዴታ ተጠራርቷችሁ ተፈላልጋችሁ ምናምን መምጣት አለባችሁ። ከዛ እኔ G+4 or G+5 ሰራበታለሁ በ40 ሚሊዮን ነው። ከ5 አመት በኋላ ኬንያ ልካችኋለሁ። ምን ችግር አለ? ቀበምዴ አካኒን ቀበም ተናሰማ እንደዚህ እኮ ነው በቃ። ደላሎች እኮ ግልጽ ነው የማያወሩት እንጂ የሚሆነው እንደዚህ ነው። 2,000 ክፈይ 1 ብርም ክፈይ መሄድ ማትችይበት ሀገር ላይ ራሳቸው መሄድ ያልቻሉበት ሀገር ላይ እንልካለን እያሉ ገንዘባችሁን ይቀበላሉ። የእናንተን ገንዘብ ከተቀበሉ በኋላ የራሳቸውን ነገር ያመቻቹበታል፣ ይሰሩበታል፣ ላይፋቸውን ይቀይሩበታል። እናንተ ምን ትሆናላችሁ? ገደል ትገባላችሁ። በዚህ ማለት ገባችሁ አይደል? ይሄ ነው በቃ። እኔም ፋክት ግልጽና ግልጽ እኮ ይሄንን ነው ያደረኩት። ታዲያ ምን አጠፋ? የት ነው ሀገሬ? ኢትዮጵያ። እንደዚህ ነው የሚሆነው። እንደዚህ ነው በቃ። እኔ በግልጽ ደግሞ 2 ሚሊዮን ከከፈላችሁ ካናዳ ከፈለጋችሁ ቱርክ ከፈለጋችሁ ልካችኋለሁ። ከፈለጋችሁ እንግሊዝም ለንደንም ሊሆን ይችላል። አላቅም እኔ እጣችሁ ጨራንኬ ሰንዶስኒ ፎድ እጣ የደረሳችሁ ቦታ ማለት ነው። ስለዚህ 2 ሚሊዮን አስገቡልኝ፣ አካውንት ሰጣችኋለሁ። ከዛ በኋላ ወደ አሜሪካ ልካችኋለሁ። ከ5 አመት በኋላ ነው ደሞዛችሁ 500,000 ብር ነው። ግን 2 ሚሊዮኑን ዛሬ ነው የምታስገቡት። እኔ ቤትን ገነባበታለሁ። መፍትሄ ነው። ደላላ እንደዚህ ግልጽ ስላልነገራችሁ ነው እንጂ የሚበላችሁ እኮ ደላላ የሚያደርገው ይሄንን ነው። ብራችሁን ይቀበላል አልኳችሁ እኮ 1 ብርም ይሁን 5 አሁን አረብ ሀገር ለማምጣት 400 እና 500 ኦልሞስት እስከ 600,000 ብር ትከፍላላችሁ። ከዛ ብሩን ከተቀበላችሁ በኋላ የማትመጡ ልጆች ወደ ዱባይ ወይንም ደግሞ ወደ ሌላ አረብ ሀገር የማትሄዱ ልጆች ምንድነው የምትደረጉት? ያ ሁሉ ብር ትበሉና ስትበሉ እሱ ግን አይበላም። ያንን ብር መሰረት ያወጣበታል ቤቱን። ከዛ ሌላኛዋ ደግሞ እየተንቀለቀለች ትመጣለች። ከሷ ይወስድና ምንድነው ቢም ነው የሚባለው እሱን ይሞላና ከዛ ከላይ እንትኑን ይሰራበታል ምናምን እያለ ብሎኬት ይደረድራል፣ ቆርቆሮ ምናምን በቃ ተራ በተራ ይመጣሉ ልጆች። እንደዛ ነው የሚበሉት ገንዘብ። ስለዚህ ባካችሁን ተጠንቀቁ። ለማንኛውም ቦታው ምንም ፀሐይ ከዋላ ስላለ እንደዚህ ነው። ስለዚህ ባካችሁን ገንዘባችሁን አትበሉ። መቼስ አትሰሙም እንደዚህ ስትሉት። አውሮፓ ካናዳ የሚባል ነገር የለም። ብር መብላት ነው ስራቸው። አውሮፓ ስንት ነው? 3 ሚሊዮን ምናምን ይላሉ አይደል? 3 ሚሊዮን ከፍዬ እኔ አውሮፓ የምሄድበት 3 ሚሊዮን እንዴ ቪትስ ገዝቼ ራይድ አልሰራበትም እንዴ? ቀኑን ሙሉ አዲስ አበባ ውስጥ ወይ ደብረ ዘይት ውስጥ እየተሽከራከርኩ አልውል? ወይንም ደግሞ ባለውበት ከተማ ላይ ባጃጅ ገዝቼ አዋራ እየጠጣው እላለሁ። ትኬት ሲስተም እኮ እኔ ጋር የለም። እኔ ያለሁት ክፍለ ሀገር ነው። ስለዚህ ባዮስር ስልክ አለ፣ በስልኩ አናግሯቸው። እሺ ስራ ቦታ ያሉትን ፋሚሊ ጋር ነኝ፣ ቤተሰብ ጋር ነኝ። ጨፌ ዶንሳ